ባዘጋጁት ፕሮግራም ላይ እሷም ከፍቅረኛዋ ጋር ነው የሄደችው ነበረው። ከዛ በኋላ አቤልን ጠርተዋት ወጥተው ነው ተያይዘው ቤት በበር ላይ በጣም ተጨቃጭቀው ከአቤል ጋር የእሷ ጓደኞች ናቸው መሰከሩት። በጣም ተጨቃጭቀው ከብዙ ጭቅጭቅ በኋላ ይዟት ቤት እንደሄደና ሬሳዋ ቤት እንደተገኘ እንደተባለ ብርጭቆቹ እንደተገኙ ነው ያወሩት እነሱ። አሁን ቢሆን አቤል የሷ ጠላት ነው፣ አቤል የሷ ምቀኛ ነው። ስለሚወዳት ጓደኛው የአቤል ጓደኛ ስለምታገባ ከሱ ጋር ፍቅር ስለያዛች በቅርብ ቀለበት እንደሚያደርጉ ስለሚያውቅ ነው በሆነ ነገር አስፈራርቶ የገደላት ብሎ ነው ያወሩት። እንግዲህ ይሄ ነገር በጣም ከባድ ነው፣ በጣም ነው የሚከብደው። እኔ ሉልን የተናገረው በሙሉ ሁሉ ነገር ትክክል ነው። እንዴት ብትሉኝ አቤል ብዙ ጠላቶች አሉት። አቤል ብዙ ጠላቶች አሉ። እሱም ተናግረዋል። አቤል ብዙ ጠላቶች አሉት። እዛው ዝግጅቱ ላይ የጠጡበት እሷም የጠጣችበት ወይ አቤልም የጠጣበት ብርጭቆ ይዘው ቤት አስቀምጠው ሬሳው ደግሞ እሱ ከቤሌለበት አምጥቶ ሊያስቀምጥ ይችላሉ። አቤል ብዙ ጠላቶች አሉ። አቤል ከጠላቶች ጋር ነው የሚጓዘው። መርማሪ ጋዜጠኛ ነው። ብዙ ወንጀሎች በሱ ዙሪያዎች የሚሰሩ ወንጀሎች አሉ። ስለዚህ ያ ነገር ሊያደርጉ ይችላሉ ሲል ጊዜ እነዛ ደግሞ የእሷ ጓደኞች በምንም ተአምር አቤል ነው እንጂ ማንም ጠላት የለም። እንዴት እነዛ ሰዎችን አቤት ሬሳ ይዘው ይመጣሉ፣ አስክሬን ይዘው ይመጣሉ፣ ብርጭቆችስ እንዴት ይዘው ይመጣሉ? ስለዚህ አንተን የአቤል ነው የምደግፈው እንጂ ለእህታችን ምንም አይነት ምንም አይነት መፍትሄ ያመጣህ አይደለም። አሁንም የአቤል የተከራከርክ ነው። ስለዚህ ይሄ ጉዳይ በሙሉ አቤል ፈጽሞታል ነው የሚሉት አሁን እነሱ። አቤል ፈጽሞታል፣ አቤል ነው የገደላት፣ የአቤል ልጅ አለበት። ለምንድነው ሸፋፍናችሁት እሱ ከሀገር እንዲወጣ የምታደርጉት? በነገራችን ላይ አቤል ከሀገር ወጥቶ አይደለም፣ ግን በጣም ድንጋጤ ውስጥ ለገባ የሌለበት ጉዳይ ስለሆነ ነው ሕክምና እንዲያደርግ ህግን በዋስ ወጥቶ እንዲታከም ያደረገው። ምክንያቱም ልውልም ብለዋል አቤል እንደዚህ የሚያደርግ ልጅ አይደለም፣ በጣም ጥሩ ልጅ ነው። ፕሮግራሙ ላይ አብሮ ተገናኝተዋል፣ ግን ሂደዋል፣ አብሮ ነው ያሳለፉት። ስለዚህ የልጅቷ ህይወት የሚያጠፋበት ጉዳይ ምንም ነገር የለም። ተረጋጉና አውሩ። አይ እኔ አልሄድኩም። ልጅቷም አሁን እነዚህ ብሎ አቤልን ገደላት፣ አቤልን ገሎ ነው የጣላት፣ የሆነ ምቀኝነት አለበት፣ ጓደኛው ስለሚያገባት ስለሚቀና ነው። እሺ ያ የእሷ ፍቅረኛ እየታለ ተብሎ ሲጠየቁ ጊዜ አናቅም። አያችሁ፣ እሱ ጭራሽ ስልኩ ዘግተዋል ነው ያሉት። ለምን ስልኩ ዘጋ? ለምንድነው ስልክ የዘጋው? ለምንድነው የጠፋው? ጓደኛው ስትሞት እንዴት ለቅሶ አልተቀመጠም? ለምን ጠፋ ሲባሉ ጊዜ እሱን አቤል ነው ያሳሰረው። አቤል እንዲጠፋ አድርጎታል። አቤል ባለ ሀብት ስለሆነ ሀብት ስላለው አቤልን ብዙ ሰዎችን በብር እየደለለ ነው። በብር አሽጎ ይዘዋቸዋል። ዘበኛው ደግሞ እንዳይመሰክር እሱ ልጅቷን ይዘዋ ሲገባ ጊዜ እንዳይመሰክር ብር ሰጥቶት ነው። እሺ ሰራተኛዋን ለምን የቃል ማለት ይዘዋት ገብተዋል ብላ ፖሊስ ጣቢያ ሄዳ ምስክርነት ከሰጠች በኋላ ለምን ጠፋች ብሎ ሲጠይቃቸው ጊዜ ልውልን ፈርታ ነው፣ ለህይወቷ ፈርታ ነው የጠፋችው። አቤል የሆነ ነገር ሊያደርጋት ይችላል፣ ባለ ሀብት ስለሆነ የሆነ ነገር ያደርገኛል ብላ ነው የጠፋችው። ለምን ትጠፋለች? እሷ በብር ስለተገዛች እኮ ነው። ሰራተኛዋ በብር ተገዝታለች። አቤል በሌለበት መጥተው በደንብ አጠጠዋት ልጅቷን፣ ብር ሰጠዋት፣ ብርጭቆችን እንድታዘጋጅ አድርገዋል። ምክንያቱም አቤል አሁን ሉልን ባጣራው መንገድ ደግሞ አቤል ከወጣ ከሰዓታት በኋላ ነው ልጅቷ የወጣችው ተባለ። እነሱ ግን ምን አሉ? እኛ ላየንም፣ ግን እዛ ጋር ፕሮግራሙ ላይ ያሉ ልጆች የኛ ጓደኞች ነው የነገሩን። አቤል ከፍቅረኛዋ ልጅቷ ማርታን ከፍቅረኛዋ ጋር ቁጭ ባለችበት አቤል ጠርቶ አወጣትና በር ላይ በጣም ተጨቃጭቀው ከዛ በኋላ ይዘዋት ሄደ ብሎ ነው የነገሩን። አሁን በነገሩን ነው። ሉል ግን እንዳጣራ አቤል ከወጣ ከሰዓታት በኋላ ልጅቷ ወጣች። የት እንደሄደችም አልታወቀም። ምክንያቱ የአቤል ጠበቃዎች አሉ። እሺ አቤል ከሆነ ለምን ካሜራው ጠፋ? አቤል ከሆነ ካሜራው እንዴት ሊጠፋ ቻለ? እና እሱ ከወጣ ከሰዓታት በኋላ ነው ልጅቷ ያወጣችው የተባለው ሉል ባጣራው። አንድ ሉል ደግሞ ከፕሮግራሙ ላይ ከወጣ በኋላ ወደ ቤት አልሄደም። ስራ ቦታ ነው፣ ሌላ ቦታ ነው የሄደው የተባለው። ግን እነዚህ አሉ ነው። እሺ ሰራተኛዋ ከመሰከረች በኋላ ለምንድን ነው የጠፋችው? ምን አስጠፋት? ምክንያቱም እውነት አላት አይደል?
እኔ ለህይወቴ እፈራለሁ። እኔ አቤልን ያጠቃኛል። አቤል ብዙ ሰዎች አሉ፣ ብር ከፍሎ እኔን ያጠቃኝ ይችላል ምትል ከሆነ ለምን ፖሊስ አመልክታ በህይወቷ ላይ ምንም ነገር አደጋ ቢደርስ ተጠያቂ አቤል እንዲሆን አመልክታ ለምን እዛ ፖሊስ የሆነ ቦታ አልተቀመጠችም? ለምን ተደበቀች? ለምን ስልኳ ዘጋች? እሺ ዘበኛው እውነት ስላለ አይደለም እዛ ጋር ቁጭ ያለው አቤል ቤት አሁንም እኮ ቁጭ ብለዋል። ዘበኛው እውነት ስላለው በእውነት ስለሚንቀሳቀስ አይደል? ግን ሰራተኛዋ ዘበኛው ሳያቅ ብዙ አይነት ጉድ ሰርታለች፣ ብዙ አይነት ወንጀል ሰርታለች። የዛሬ አቤል ስራው እንዳይሰራ በሽተኛ እንዲሆን በዚህ ጉዳይ ላይ እንዲጠረጠር ሙሉ በሙሉ ባታደርግም ዋናው እሷ ናት። ለምን ቤቱ ውስጥ አስክሬን እንዲገኝ ያደረገችው ሰራተኛዋ ናት። እኔም ከትላንት ወደ ተናግሬ ያለሁ የአቤል ዋና ጠላት ሰራተኛዋ ናት። አሁንም እናገራለሁ፣ የአቤል ዋና ጠላቱ ሰራተኛዋ ናት። አስክሬን አምጥቶ ያስቀመጡ ሰዎች አይደሉም። እነሱማ አቤል እንዴት እንጣለው፣ ቤት በኩል እናገኘው፣ ቤት በኩል እናስወግደው ብሎ ስለሚፈልጉ ነው። እንዴት አድርገን ከወንጀል ጋር እናናካካው፣ እንዴት አድርገን እስር ቤት እንዲገባ እናድርገው ብሎ ስለሚፈልጉ ነው እነሱ ይሄ ነገር ያደረጉት። ግን እሷ ይሄ ነገር ሲከሰት ሂደሽ ምስክር ስትባል እሺ ስትባል በውሸት ቤት ውስጥ አስክሬን እንዲቀመጥ ማድረጓ፣ የወይን ብርጭቆቹ ደግሞ ከፕሮግራሙ ቤት ተይዘው መጥተው አቤል የጠጣበት በምልክት አስቀምጠው፣ ልጅቷም የጠጣችበት በምልክት አስቀምጠው ይዘው መጥተው እንዲያስቀምጡ ያደረገች ሰራተኛ ናት። ተባባሪ ሆናለች። አይ እኔ ምንም ነገር አላስገባም፣ አስክሬንም አላስገባም፣ እነዚህ ብርጭቆችም አላደርግም፣ ምንም ነገር አልቀበልም። አቤል አሰርዬ ነው፣ ይከፍለኛል። ትናንት ከጎዳና ነው ያገኘኝ፣ ከነ ልጄ አቅፎ ቤት አስገብቶኛል፣ ከነ ልጄ ነው የተሸከመኝ። ስለዚህ እኔ ምንም ነገር አልተባበር ብትል ዛሬ አቤል ይሄ ውስጥ አይገባም ነበር። በስነ ስርዓት ስራው ይሰራ ነበር። በታማኝነት ነው ስራው የሚሰራው ነበረው። ስለዚህ የዚህ ጠላት የአቤል ጠላት ሰራተኛዋ ናት። እኔ አሁንም ቢሆን ሉልን እኔ የምናገረው ነገር ሌላው ነገር ሁሉ መረጃ ይሄ የእሷ ጓደኞች ፕሮግራም ላይ የተካሄዱ ሰዎች ምን የሚባሉ ሰዎች እኔ ሙሉ በሙሉ ትታችሁ ሰራተኛው ከቴሌ ጋር ተባብራችሁ ፈልጋችሁ ከፖሊሶች ጋር ከቴሌ ጋር ተባብራችሁ ሰራተኛው መገኘት አለባት። እሷ ጋር ነው ዋና የሚባል ሚስጥር ያለው። ማን ይሄ ነገር እንድታረግ ያደረገ? እውነት አቤል በዚህ ጉዳይ ላይ ተሳትፏል ወይ? እውነት አቤል የልጅቷ ገዳይ ነው ወይ? እውነት አቤል ይዘዋት ገብተዋል ወይ? እውነት አቤል ይዘዋት ገብቶ በጠጥተው ነው እሱ ነው የገደላት አሉ እኮ ጓደኞቿ፣ የእሷ ጓደኞች እሱ ነው የገደላት። ከዚህ በለጠ ምንም አይነት መረጃና ማስረጃ የለም። የእሷ ገዳይ አቤል ነው ብሎ አይደለም ሙሉ በሙሉ የተናገሩት፣ ሙሉ በሙሉ አፋቸው ሞልቶ ነው የተናገሩት። ስለዚህ አዎ እሷ ናት የገደላት፣ አዎ አይደለም፣ አይ ሌላ ሰው ነው፣ ሰራተኛዋ ትገኝ። አሁን ሉል ስራህን መስራት ያለብህ ሰራተኛዋ ላይ ነው። እውነትም ያለ እሷ ጋር ነው፣ ውሸትም ያለ እሷ ጋር ነው። ይሄን አቤል ነው ያደረገው። አዎ አይ አቤል አይደለም፣ እኔ በብር ተገዝቼ ነው፣ ብር ሰጥተውኝ ነው፣ አስፈራርተውኝ ነው፣ ወይ ቤተሰብሽ እንደዚህ እናደርጋለን ብለዋት ይሆናል፣ ፈርታ ይሆናል። እኔ በሰራተኛዋ ብፈርድባትም ግን የሆነ ቤተሰቧ ለማዳን ያደረገችው ነገር ሊሆን ይችላል። ምክንያቱም ወይ ይሄ ነገር ካላደረግሽ ቤተሰብሽ እንገልብሻለን። በደካማ ጎናቸው አይደሉ የሚገቡት። በቃ የሆነ ችግር እንዳለባቸው ቤተሰባቸውም እንደሚደጉሙ የቤት ሰራተኛ መሆናቸው ሲያውቁ ባለ ሀብቶችን በቤተሰባቸው ነው በደካማ ጎናቸው ነው የሚገቡት። ስለዚህ እቺ ልጅ ቤተሰብሽ እናጠፋብሻለን፣ ልጅሽ እንገልብሻለን፣ ይሄ ነገር አድርጊ፣ በአቤል ላይ ይሄ ነገር አድርጊ ተብላ አስፈራርተዋት ይሆናል። ስለዚህ እባክህ ሉል ሰራተኛዋ ፈልገህ አግኛት። ከቴሌም ጋር ከፖሊስ ጋር ተባብረህ ሰራተኛዋ መገኘት አለባት። ሰራተኛዋ ትገኝ። የአቤል እውነት የሚወጣው ሰራተኛዋ ከተገኘች በኋላ ነው። እሱም ካደረገው እሱም ካላደረገው አስፈራርተዋትም ይሁን እውነትም አቤልም አደረገው፣ ሁላችን ልባችን ያርፋል። እናንተም ብዙ አይነት ኬዞች አለባችሁ። ብዙ አይነት ሰዎች የተጎዱ ሰዎችን ከችግራቸው ከበደላቸው ነቅላችሁ የምታወጡ ጋዜጠኞች ናችሁ። አንድ ቀን አርፋችሁ አትቀመጡም። ሁሌ ስራ ላይ ናችሁ። ያ ስራችሁ እንድትሰሩ የአቤል ጉዳይ ላይ በሙሉ በእሷ እጅ ስላለ እሷ ትገኝ ነው አሁን የኔም ጥያቄ። እነዚህ ባሉ የሚመሰክሩ የእሷ ጓደኞችን ተዋቸው። ምክንያቱም አሉ ነው በቃ እዛ ላይ የተገኙ ጓደኞቻችን ነው አቤልን ይዘዋት ወጥተዋል። አቤልን ከእሷ ጋር ተጨቃጭቀዋል። አቤልን እንደዛ አደረገ ነው እንጂ በአይናቸው አይቶ አይደለም የሚመሰክሩት።
በአይናቸው አይቶ ቢመሰክሩ እኮ እሰየው ብለህ ትቀበላለህ። እንኳን እዛ ጋር እውነቱ የተናገርክ አንተ ለጓደኛህ ነው የምትደግፈው ብሎ ነው የተከራከረው። እሱ ብር ስላለው ነው ይሄ ነገር የሚያደርገው፣ እሱ ብር ስላለው ነው ዘበኛው እንዳይናገር ያደረገው፣ ልጅቷን እንድጠፋ ያደርጋት፣ ፍቅረኛው እንዲጠፋ ፍቅረኛው እሺ ለምን ጠፋ? እንዴት ሊጠፋ ቻለ? ምሳሌ ፍቅረኛው እዛ የተዘጋጀ ቦታ ነበር አሉ። አቤል እሷን ይዞ ከወጣ ፍቅረኛዋ እንዴት ሊጠፋ ቻለ? በቅርብ ቀለበት እንደሚያደርግላት ፕሮግራም እንዳላቸው ነው ጓደኛው ያወራችው። በቅርብ ቀለበት እናደርጋለን ተስማምተናል። ብዙ ጊዜ ይጨቃጨቁ ነበር፣ ግን አሁን ተስማምተው በጥሩ ሁኔታ ላይ ነበሩ። በቅርብ ቀለበት እንደሚያስርላት ነው የተናገረችው። ስለዚህ እውነት ቀለበት የሚያስርላት ከሆነ ለምን ጠፋ? ለምን ይሄ ነገር ሆነ? ለምን ስልኩ ዘጋ? አቤል ሲደውለት ለምን ስልክ አያነሳም? አንዴ አንስቶ ከዛ በኋላ ለምን ሊዘጋበት ቻለ? ብቻ እናንተ የራሳችሁ ብቻ ጓደኛችሁ ብቻ ስለሆነች አይደለም፣ የእሷ ሞት ሁላችንም ያሳዝበናል። ሰርጓን ቀለበቷን ምኑ በጠበቀች ሰዓት ነው ይሄ ነገር የተከሰተባት። ስለዚህ ለእሷን ፍትህ መገኘት አለበት፣ የአቤል ፍትህ መገኘት አለበት። ለአንድ ሰው ብቻ ብለን አይደለም። ማንኛውም ሰው ሞት አይቀርለትም። ሁላችንም እንሞታለን፣ ሁላችንም እንሄዳለን። ነገር ግን በአቤል ላይ ብቻ መፍረድ የለባችሁ። ነገሩን ማጣራት አለባችሁ እንጂ የእሷ ጓደኛችሁ ስለሆነች ስለምትወጃት ብቻ በአቤል ላይ መፍረድ አግባብ አይደለም። ስለዚህ ሉላ አሁን የባክህ ሰራተኛዋን ፈልገህ አግኛት። አቤል ነጻ የሚወጣበት ጊዜ ቅርብ ያድርግልን። አቤል ተሽሎት ደህና ሆኖ በእርግጥ ያስተነግጣል። ድንገጤም ሌላ በሽታ ስቦ ነው የሚያመጣብን። ይሄ የታወቀ ነገር ነው። ስለዚህ እሱ ማፊያ ሆኖ ድኖ በሙሉ ጤናው ተመልሶ ይሄም እውነቱ ወጥቶ ደስተኛ ሆኖ እውነቱ ወጥቶ እናንተም ደስተኛ የምትሆኑበት ጊዜ ጓደኛችሁ በዚህ ልክ ሲጠርጠር እናንተም ትደነግጣላችሁ። ሁላችሁም የደነገጣችሁ፣ ሁላችሁም ሀሳብ ውስጥ የገባችሁት። ስለዚህ ከዚህ ሀሳብ ወጥታችሁ እሱም እውነቱ ወጥቶ ደስተኛ ሆናችሁ የምትኖርበት ጊዜ ቅርብ ያድርግላችሁ ነው ምለው። ለቤቴ አሁንም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የአቤል እውነት ወጥቶ ደስተኛ በምንሆንበት ጊዜ ደግሞ ቅርብ ያድርግልን። አቤልም ታሟል ስለተባለ እውነቱ ወጥቶ ደስተኛ የሚሆንበት ቀን አፍያ ሆኖ ጤናው አግኝቶ ወደ ስራው የሚመለስበት ጊዜ ቅርብ ያድርግልን። እነዚህ በውሸት የሚመሰክሩ ሰዎችን ደግሞ ቀልብ ሰጥተዋቸው በእውነት የሚጓዙ ሰዎች አላህ ያድርጋቸው። ወዳቸዋለሁ። ባይ ባይ። መልካም ምሽት።